ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ቆይታ ይሁንላችሁ ከተማዋ ለኢንቨስትመንት ምቹ ለማድረግ በትኩረት እየሰራ መሆኑን በሰሜን ወሎ ዞን የጋሸና ከተማ አስተዳደር አስታወቀ በከተማዋ ያለው የኢንቨስትመንት መነቃቃት ለወጣቶች የሥራ ዕድል እየፈጠረ መሆኑን ተጠቅሷል ተጨማሪውን ደጀናምባቸው ይነግራናል በሰሜኑ ጦርነት ከፍተኛ ጉዳት ካስተናገዱ አካባቢዎች መካከል ጋሸና ከተማ አስተዳደር አንዷ ነች። ከጦርነት በኋላ ከተማዋ እንድትነቃቃ በማድረግ በተለይም በኢንቨስትመንት ዘርፉ ባለሀብቶችን ለመሳብ በተደረገው ጥረት ከተማዋ የተሻሻሉ ስራዎችን እንዳከናወነች ተገልጿል። በግንባታ ላይ እንደሚታወቀው የአፈር ምርመራ የሰነድ የዲዛይን ስራዎች አልቀው ኦሬዲ ወዲያው ነው ወደ ስራ የገባ ነው። አሁን በቀንን በባለሙያም በቀን ስራም በርካታ የቀን ሰራተኛ እስከ ባለሙያ ድረስ አማካሪ መሐንዲሶችን እንደዚሁም ደግሞ የተለያዩ የተሽከርካሪ ባለቤቶችን ጭምር የስራ ዕድል ፈጥረን ያለ ነው። ስራው ሲያልቅ ግን ከመቶ ያላነሰ ቋሚ ሰራተኛ ይዘን የምንሰራበት ምርታችን ደግሞ ወደ መካከለኛው ምስራቅና አረብ ሀገሮች ከሰባት ያላነሱ አይተሞች አሉ እነሱን ለማቅረብ አስበን ነው እየተንቀሳቀስን ያለ ነው። በጋሸና ሚስማርና ቆርቆሮ ፋብሪካ ውስጥ በሙያቸው የሚሰሩ ወጣቶች ከተማዋ የኢኮኖሚ መዳረሻ የሆነች በመምጣቷ እነርሱም ተጠቃሚ መሆናቸውን ያነሳሉ። እኔ በጣም ተጠቃሚ ነኝ እንደ አንድ ወጣት ቢያንስ ከ10 ምናምን በላይ ወጣት እዚህ ይሰራል። ይሄ በራሱ ለብዙ ወጣት የስራ ዕድል ፈጥሮልን ነው ምንሰራው። የስራ ዕድል የፈጠረው ዋስትና ለወጣቶች ከ15 ከ20 ወጣት ያካትታል። ተደራጅተን እዚህ በመስራታችን ደስ ይለኛል። የጋሸና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጸጋውቤ ከተማዋ ከሰሜኑ ጦርነት ማግስት 119 ሄክታር መሬት በመለየት የኢንቨስትመንት ዘርፉን ለማነቃቃት ተሰርቷል ብለዋል። ለ9 ወረዳዎች አገልግሎት የሚሰጥ የኤሌክትሪክ ሳብስቴሽን መኖሩን አንስተው ይህ ለአካባቢው ኢንቨስትመንት ልማት ጠቃሚ ብለውታል። የጋሸና ከተማ ለቱሪስት መስህብ ቦታዎች መተላለፊያ በመሆኗ ለኢንቨስትመንት አመች መሆኗን ተቀዳሚ ምክትል ከንቲባው ጠቅሰዋል። የቱሪስት መተላለፊያ በርናት ወደ ቅዱስ ላሊበላ ወደ ግሸን ደብረ ከርቤ ወደ ጎንደርና ባህር ዳር ቀጠና መቄት አካባቢ ላይም ብዙ የቱሪስት መስህቦች አሉ። ዋላ ላይም ከየጭራ መድኃኔዓለም ጀምሮና ዳውንት አካባቢም የቱሪስት መስህቦች አሉ። በዚህም መሰረት የከተማችን ስም መስቀለኛዋ የቱሪስት በር እያልን ነው እየጠራናት ያለ ነው። በአራቱም አቅጣጫ ቱሪስቶች የሚተላለፉባት ከመሆኑ ጋር ተያይዞ በአገልግሎት ዘርፉም ለሆቴል ቱሪዝም እጅግ በጣም የተመቸች ናት ማለት ነው። በከተማዋ ምቹ የኢንቨስትመንት አካባቢን ለመፍጠር በትኩረት እንደሚሰራ ጠቁመው ሰፋፊ ስራዎች ይከናወናሉ ብለዋል። ከተማችን ለኢንዱስትሪና ለኢንቨስትመንት የተመቸች ለማድረግ ሰፋ ያሉ ስራዎችን በቀጣይ እንሰራለን ማለት ነው። እንግዲህ ከተማዋን ለማንሰራራት አጠቃላይ ያሉ መሰረታዊ ክፍተቶችን በእኛ በኩል እንደ መንግስት ማመቻቸት ያለብንን ነገሮች እያመቻቸን ማህበረሰቡ ጋርም ያሉትን አጠቃላይ ኢንቨስትመንት የመሳብ ስራዎችን እየሰራን ባለሀብቶችን ስበን ከተማችን የተሻለች ከተማና የኢንዱስትሪ ከተማ የምትሆንበት ሁኔታ ነው የሚኖረው ማለት ነው። ለከተማ ውበትና ለቋሚ ፍራፍሬ የሚሆኑ ችግኞችን በማፍላት ከአካባቢያቸው አልፎ በቀጣናው ላሉ ከተሞችን በማቅረብ ተጠቃሚ መሆናቸውን በኮምቦልቻ ከተማ በችግኝ ማፍላት ስራ የተሰማሩ ግለሰቦች ገለጹ። በዘርፉ የተሰማሩ ግለሰቦች የስራ እንቅስቃሴ የመንግስትን ክፍተት የሚሞላ በመሆኑ ድጋፍና ክትትሉን አጠናክሮ እንደሚቀጥል የኮምቦልቻ ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ተጠሪ ጽህፈት ቤት ገልጿል። አንተነህ ጸጋዬ ከተማና ከተሜነት ሲታሰብ የውበት ጉዳይ መሰረታዊ ነው። ከተማን ጽዱ ማራኪና ለኑሮ ተስማሚ የማድረግ ስራው ደግሞ አረንጓዴ ልማትን መሰረት ያደርጋል። በዚህ ዘርፍ በመንግስት ከሚሰሩ ስራዎች ባሻገር በግል የተሰማሩ ወገኖችም ከፍተኛ አስተዋጽኦ እያበረከቱ ነው። በኮምቦልቻ ከተማ አስተዳደር በችግኝ ማፍላት ስራው ከተሰማሩት ውስጥ የዳንኤል መስፍን ችግኝ ማፍላትና ከተማ ማስዋብ ስራ ይጠቀሳል። በችግኝ ጣቢያው ለውበትና ለቋሚ ፍራፍሬ የሚሆኑ ችግኞች ለተጠቃሚዎች ይቀርባሉ። ለበርካታ ወገኖችም ቋሚና ጊዜያዊ የስራ ዕድል ተፈጥሮላቸዋል።
አሚኮ ያነጋገራቸው በችግኝ ጣቢያው የስራ ዕድል የተፈጠረላቸው ወገኖች የእውቀት ሽግግር በማድረግ ተጠቃሚ መሆናቸውን ገልጸዋል። የስራ ዕድል ተፈጥሮልናል። በእርግጥ የራሴም ስራ እየሞከርኩ ነበር፣ ግን ያው አቅም ጉዳይ ምናምን ብዙ ነገር ስለሚያስፈልግ ከዛ አንጣር ደግሞ በተወሰነ ሰዓት ይሰራሉ በወር ማለት ነው። ብዙ ነገሮችን ተምራለሁ። ብዙ ያለፉት በፊቶቹ አሁን የተሻለ ህይወት እናንተን ለማለት በጣም የተሻለ ህይወት ተዝ ላይ ማዛመትን እችላለሁ። እንደገና አፈር ሙልት አሉ አፈር እሞላለሁ። ችግኞችን እንደገና ከሌላ ቦታ ወደ ሌላ ቦታ ማዛወር አለ። እነዛ ሁላ ብዙ የሚሰሩ ስራዎች አሉ። እነዛ እየሰራሁ ነው። የችግኝ ጣቢያው ባለቤት አቶ አህመድ ከበደ በአነስተኛ መነሻ ገንዘብ በቦርከና የወንዝ ዳርቻ የጀመሩት የችግኝ ማፍላት ስራ ዛሬ ለሌሎችም የስራ ዕድል መፍጠር እንደቻለ ተናግረዋል። አረንጓዴ ልማት ማንኛውም ሰው የሚወደው ነገር ነው። የገቢ ምንጭም ነው፣ ውበት ነው፣ ህይወት ነው። አሁን ባለው ሁኔታ እውነት ለመናገር በፍቅር መሰራው ስራ ነው አይደለም። ምን አልፎ ሌላም ሰራተኞች 6 ሰራተኞች አሉ በውስጤ ቋሚ ሰራተኛ እና ትልቅ የገቢ ምንጭ ነው። የአካባቢ ሁሌ ወንዝ የሚወስደው ነበር፣ ጎርፍ ነው እና አሁን ደግሞ እንደዚህ በችግኝና በዛፎች እንትን ሲተኩ ደስ ይላል። የኮምቦልቻ ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ተጠሪ ጽህፈት ቤት ኃላፊ አቶ ደሳለኝ እጅጉ በከተማዋ በዘርፉ የተሰማሩ ወገኖች ምርቶቻቸውን በቀጠናው ተደራሽ በማድረግ ተጠቃሚ ስለመሆናቸው ነው ያነሱት። በዚህ ዘርፍ የተሰማሩ ግለሰቦች ከክልላችንና ከአካባቢያችን በተለይ ከቀጠናው አልፈው በዚህ እስከ ምስራቅ አማራ እስከ ወልዲያ ድረስ የሚደርስ የችግኝ አቅርቦት፣ የፍራፍሬ አትክልቶች አቅርቦት እና የውበት ዛፎች አቅርቦትን ይሰራሉ። በዚህ ደግሞ እስከ ሰመራ ጫፍ ድረስ በተለይ ከኮሪደር ልማት ጋር ተያይዞ ይሄ ዘርፍ በከፍተኛ መነቃቃት ውስጥ ያለ ነው። በዚህ ዘርፍ የተሰማሩት የከተማችን ነዋሪዎች ደግሞ እንዲሁ በጣም በጥሩ ሁኔታ እንቅስቃሴ ውስጥ ነው ያሉት። በዘርፉ የግል አልሚዎች የስራ እንቅስቃሴ የመንግስትን ክፍተት የሚሞላ በመሆኑ ከተማ አስተዳደሩ በቂ መሬት በማዘጋጀት ድጋፍና ክትትሉን አጠናክሮ እንደሚቀጥል አቶ ሲሳይ ገልጸዋል። የቦርከና ሪቨርሳይድ ፕሮጀክት ኦልሬዲ ዲዛይን ጥናቱን አጠናቆ በሚሊዮን ብር ወደ 19 ሚሊዮን ብር በሚወስድ የዲዛይን ጥናት ከሁሉ ዩኒቨርሲቲ ጋር ተነጋግሮ አሰርቶ ወደ ማጠናቀቅ ሂደት ላይ ነው ያለው። ይሄን ተያይዞ ለዚህ ዘርፍ የሚሰሰት መሬት የለም። እሱ ብቻ አይደለም። ለምሳሌ በቅርቡ እንኳን ወደ 824 ካሬ ሜትር ለዚህ ለሀጂ ከከተማ አስተዳደሩ ጋር በጆይንት ቬንቸር ችግኞችን እንዳፈላበት መሬት ርክክብ ያደረግንበት ሁኔታ ነው ያለው። በመጨረሻም የኢትዮጵያ ንግድ ባንክ ደሴ ዲስትሪክት በሐላል አገልግሎት በአረፋ የማዕድ በረከት በሚል መሪ መልእክት ከ1.8 ሚሊዮን ብር በላይ ወጪ በማድረግ በከተማዋ ለሚገኙ አቅመ ደካሞች ድጋፍ አድርጓል። ድጋፍ የተደረገላቸው የማህበረሰብ ክፍሎች የአረፋ በዓልን ከቤተሰቦቻቸው ጋር ደስ ብሏቸው እንዲያከብሩ የሚያስችል ድጋፍ መሆኑን ተናግረዋል። መስዑድ ጀማል። የኢትዮጵያ ንግድ ባንክ በሐላል አገልግሎት በአረፋ የማዕድ በረከት በሚል መሪ መልእክት በደሴ ዲስትሪክት በከተማዋ ለሚገኙ አቅመ ደካሞች ድጋፍ አድርጓል። አሚኮ ያነጋገራቸው ድጋፍ የተደረገላቸው የማህበረሰብ ክፍሎች ድጋፉ የአረፋ በዓልን ከቤተሰቦቻቸው ጋር ደስ ብሏቸው እንዲያከብሩ የሚያስችል መሆኑን በመጥቀስ ምስጋናቸውን አቅርበዋል። በጣም ደስተኛ ነኝ። ለምን ብዙ ችግር ስላለብኝ በቤቴ ውስጥ ዱቄት፣ ዘይት፣ ብር ላደረጉልን እንግዲህ በጣም እናመሰግናቸዋለን። ይህን ንግድ ባንክ በጣም ተመጥን በላይ ምስጋና እንሰጣለን ነው ማለት። እኔ በጣም ደስ ብሎኛል። ልጄ ራሱ ዳቦ ቆሎ ቆረጭ እያለች ነበር። ዘይት ነድቀት የለኝም ብያት ይኸው አላህ ሰጠኝ። አልሐምዱሊላህ አረፋን ደስ ብሎ ያውላቸዋለሁ ልጆች። በጣም ነው ችግራችን የሚያቃልል። እኛ በቀን ስራ ነው እየተዳደርን ያለ ነው። ይሄን አላሰብኩትም። ኩፖን ተወስዳለህ ሲሉ ነው የመጣሁት። አላሰብኩትም። ያላሰብኩትና ያገኘሁት። እናመሰግናለን በጣም። ልጅ ታማቢ ነበርና ብዙ ወጭ ላይ ነበርኩና በበዓል ሰዓት ምንም ያረኩትም ነገር የለም ያቀረብኩትም ነገር የለም ነበር። ግን አሁን እንደዚህ ሂጂ እንደዚህ አለ ሲባል ያልጠበቅኩት ነገር ነው ያገኘሁት። የኢትዮጵያ ንግድ ባንክ ደሴ ዲስትሪክት ዳይሬክተር አቶ ሰኢድ አሊ ማህበራዊ ኃላፊነቱን በመወጣት በኩል ባንኩ በርካታ ተግባራትን እያከናወነ መሆኑን አንስተዋል። በዚህም ባንኩ አቅመ ደካሞች የአረፋ በዓልን ተደስተው እንዲውሉ በማሰብ ከ1.8 ሚሊዮን ብር በላይ ወጪ በማድረግ ድጋፍ አድርጓል ብለዋል። የኢትዮጵያ ንግድ ባንክ የአረፋን በዓል ምክንያት በማድረግ ለ255 ሰዎች 1,830,000 ብር በመመደብ በደሴ ከተማ ለሚገኙ አቅመ ደካሞች
የአረፋ በዓልን በደስታ እንዲያከብሩ ይሄንን መድቦ ያው በዛሬው ዕለት ድጋፍ ለማድረግ ነው እዚህ የተገኘ ነው። የደሴ ከተማ ገንዘብ መምሪያ ኃላፊና የከንቲባው ተወካይ የሆኑት አቶ ሐሰን አበጋዝ የኢትዮጵያ ንግድ ባንክ ማህበራዊ ኃላፊነቱን እየተወጣ ያለ ተቋም መሆኑን ገልጸው ሌሎችም የባንኩን አርአያነት በመከተል ተመሳሳይ ሰብአዊ ተግባራትን እንዲሰሩ መልእክት አስተላልፈዋል። የኢትዮጵያ ንግድ ባንክ አሁን እዚህ ዝቅተኛ ነዋሪ ለሆኑ የሙስሊም ማህበረሰብ እነዚህን አካላት ከ1.8 ሚሊዮን በላይ አውጥቶ ለነኚህ ሰዎች ድጋፍ ማድረጉ መልካም ጅማሮ ነው ብዬ አስባለሁ። ምክንያቱም አንዱ ዝቅተኛ ነዋሪዎችን ድጋፍ ማድረግ ለህሊናም ትልቅ እርካታ አለው። ሌሎችም ባንኮች ወይም ደግሞ ሌሎችም ይህን መደገፍ ያለባቸው አካላቶች እንደዚህ አይነት ድጋፎችን ሰብአዊ ድጋፍ ቢያደርጉ መልካም ነው ብዬ አስባለሁ። መንግስት እንግዲህ እየተከተለ ያለው ሰው ተኮር ተግባራትን ተግባር እየፈጸመ ያለበት ሁኔታ ነው። ስለዚህ የመንግስትንም ተልዕኮ ለመፈጸም እንደ አይነት ባንኮችም ሌሎችም ረጅ ድርጅቶች የሲቪል ማህበረሰብ ድርጅቶች እንደ አይነት ስራዎች እየሰሩ ያሉበት ሁኔታ ነው ያለው። ይሄ ተጠናክሮ መቀጠል አለበት። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። እኛን ስለመረጣችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።